ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የባይፖላር ህመም ላለባቸው ሰዎች የሚሰጡት 3 ቴራፒዎች የሚል ነው። የባይፖላር ህመም ያለባቸው ሰዎች እንግዲህ ማኒክ ስቴጅ ላይ ሲሆኑ በቃ ለቀናት አይተኙም። ከዛ ግን አይደክማቸው፣ በጣም ጉልበት አላቸው፣ ቶሎ ቶሎ ያወራሉ። አንዳንድ ጊዜ ከሰው በልጣለሁ፣ ልዩ ችሎታ አለኝ እንደዚህ ሊሉ ይችላሉ። ከዛ ደግሞ ከዚህ በተቃራኒ ዲፕረስ በሚሆኑበት ሰዓት በቃ ለቀናት ለሳምንታት ከቤት መውጣት አለመፈለግ፣ ድብርት ስሜት፣ ምግብ ፍላጎት መቀነስ፣ ክብደት መቀነስ ወዘተ ያጋጥማቸዋል። ለባይፖላር ህመም ዋናው ህክምና የመድኃኒት ህክምና ነው። ከዛ ጎን ለጎን ግን ቴራፒዎች ያግዛሉ። ቴራፒ ስንል ዝም ብሎ እንደው ቴራፒ ሳይሆን የቴራፒ ስፔሲፊክ አይነቶች አሉ። የሚሰጡበት ጊዜም በጥናት ይታወቃል። እንግዲህ ሰዎች ማኒክ ስቴጅ ላይ በሚሆኑበት ሰዓት ቴራፒ አይጠቅማቸው እና ቴራፒዎቹ ከማኒክ ስቴት ይልቅ ሜንቴናንስ ላይ ከዛ ለዲፕሬሽን በጣም የሚረዱ ናቸው እና በተቻለ አቅም የሚሰጡት ሰዎች ሜንቴናንስ ላይ ስቴብል በሆኑበት ሰዓት፣ ዲፕረስድ በሆኑበት ሰዓትም ሲቢቲ ሊሰጥ ይችላል። የመጀመሪያው የስነልቦና ህክምና ሳይኮ ኤጁኬሽን ነው። ግለሰቡ ስለ ባይፖላር ከሀ እስከ ፖ ማወቅ አለበት። ባይፖላር ምንድነው? ማኒክ ኤፒሶድ ምንድነው? ዲፕሬሲቭ ኤፒሶድ ምንድነው? ሚክስድ ኤፒሶድ ምንድነው? ሊቲየም ምንድነው? ሌሎች መድኃኒቶችስ? ሱስና ባይፖላር፣ እንቅልፍና ባይፖላር ወዘተ የመሳሰሉትን ጥንቅቅ አድርጎ ማወቅ አለበት። ከዛ ህመሙ ሊቀሰቀስ ሲል የሚያሳያቸው ምልክቶች ወዘተ። ይሄ እንግዲህ የተለያዩ ሳይኮ ኤጁኬሽን ሞዴልስ አሉ። ለምሳሌ ባርሴሎና ባይፖላር ዲስኦርደር ፕሮግራም ይባላል። ጉድ ላይፍ የሚባል ፕሮግራም አለ። ጉድ ላይፍ የሚባለው ሪላቲቭሊ አጭር ነው፣ ወደ 6 ሴሽን አካባቢ ነው። የባርሴሎና ሞዴል ደግሞ 6 ወር ነው የሚፈጀው። ግን ሰዎች ይህንን ሲያውቁ ስለ ህመማቸው በደንብ ሲረዱ የማገርሸት እድሉ ሲግኒፊካንትሊ ቀንሷል። ሁለተኛው ሲቢቲ የምንለው አስተሳሰብና ጸባይን የመግራት ህክምና። ይሄ ሰዎች በተለይ ዲፕሬሽን ሲያጋጥማቸው ከዲፕሬሽን እንዲወጡ ሊያደርግ ይችላል። ሜንቴናንስ ስቴጅ ላይም ሊሰጥ ይችላል እና ሲቢቲ አሪፍነቱ ወይም ቴራፒዎች በተለይ ሰዎች ዲፕረስ ሲሆኑ ባይፖላር ህመም ያለባቸው ሰዎች ጥቅሙ ምንድን ነው? ኖርማል ዲፕሬሽን ላይ ሰዎች ዲፕረስ ሲሆኑ መድኃኒት እንሰጣቸዋለን፣ ከዲፕሬሽኑ ይወጣል፣ ጥሩ ስሜት ላይ ይሆናል። ባይፖላር ህመሞች ላይ ልንሰጥ እንችላለን፣ ግን ጥንቃቄ ይፈልጋል። ለምንድን ነው? ዲፕሬሽን አንተ ዲፕረሳንት ልክ ስንሰጥ ዲፕረስድ ከነበሩበት ማኒክ ሺፍት ደግሞ አጋጥሟቸው ከዲፕሬሽን በአንዴ ወደ ማኒያ ሊገቡ ይችላሉ ማለት ነው። ቴራፒ ከሆነ ግን እንደሱ አይነት ሪስክ የለው እና ቴራፒ ኢንጀነራልም ሳይድ ኢፌክት እንትኑ በጣም ዝቅ ያለ ነው። ሪኮመንድ የምናደርገው እሱ ነው ማለት ነው። ሶስተኛው እንግዲህ ኢንተርፐርሰናል ሶሻል ሪትም ቴራፒ የሚባል ነው። ይሄ ስፔሲፊክሊ ለባይፖላር ዲስኦርደር የተዘጋጀ ከአይፒቲ ዴቨሎፕ ድራይቭድ የተደረገ የስነልቦና ህክምና አይነት ነው። በመጨረሻ ባይፖላር ህመም ግለሰቡ ላይ ብቻ አይደለም ጫናው፣ ቤተሰብ ላይ ጫናው ከባድ እና ማኒያ ሲያጋጥም፣ ዲፕሬሽን ሲያጋጥም ቤተሰብም አብሮ በዚህ ከባድ ጊዜ ውስጥ አብሮ ነው የሚያልፈው። ከዛ ባሻገር ደግሞ ቤተሰብ አንዳንድ ጊዜ ለታማሚ የሚናገሯቸው ነገሮች ህመሙን ሊያባብስ ደግሞ ኤፒሶዶችን ሊቀሰቅስ ይችላል፣ ፕሬሲፒቴት ሊያደርግ ይችላል። ይሄ እንግዲህ ሃይ ኤክስፕረስድ ኢሞሽን እንለዋለን። አንዳንዶቹ ቤተሰቦች በቅን ሀሳብ ተነሳስተው ኦቨር ፕሮቴክቲቭ ይሆናሉ። ይሄም ትሪገር ነው የሚያደርገው። አንዳንዶቹ ደግሞ ሃይፐር ክሪቲካል ይሆናሉ፣ በጣም ይተቻሉ። አንተ ሰነፍ ነህ፣ አትወጣም፣ አትወጪም፣ አትሰሪም፣ በህመሙ ታሳባለህ ወዘተ የሚሉ ንግግሮች እንትን ሪላፕስን ትሪገር ሊያደርጉ ይችላሉ። ስለዚህ ቤተሰብም ቁጭ ብሎ እያንዳንዷን ነገር ስለ ባይፖላር ማወቅ አለበት። ይህ እንግዲህ ፋሚሊ ፎከስ ቴራፒ የምንለው 9 ወር ይፈልጋል። ቤተሰብ እያንዳንዱ ሰው ቁጭ ብሎ ባይፖላር ምንድን ነው፣ ማኒያ ምንድን ነው፣ ሚክስድ ኤፒሶድ ምንድን ነው፣ ሊቲየም ምንድን ነው፣ መድኃኒቱ መቼ ነው የሚቆመው፣ እንዴት ነው የሚቆመው፣ ሱስና ባይፖላር ወዘተ የሚሉትን ጥንቅቅ አድርጎ ማወቅ ያስፈልጋል ማለት ነው። እናንተ ወይም የምትወዱት ሰው ባይፖላር ህመም ውስጥ እያለፋችሁ ከሆነ ስለ ባይፖላር በደንብ ማወቅ አለባችሁ። አለማወቅ ዋጋ ያስከፍላል። ሰዎች ሲያገረሽባቸው ስራቸው ይበላሻል፣ የቤተሰብ ኢንተራክሽናቸው ይበላሻል፣ ብዙ ነገር ነው የሚያሳጣው እና ዛሬ እንግዲህ ይዤላችሁ የመጣሁት ለባይፖላር ህመም የሚሰጡት የስነ ልቦና ህክምናዎች የሚል ነው። ይህም ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። ሁልጊዜ እንደምለው ያለ አእምሮ ጤና የለም።
ደህና ሁኑ።